0-0 እስከ 10 ተኩል ድረስ የጠበቅኩት 0-0 የሆነ የተግማማ ጨዋታማ ተቀጠቀጥን። ኮስታ ብቻ ነው የሚችለው። ሁሉም ተጫዋች ካልቻለ እኮ አሰልጣኙ ነው የማይችለው እኮ። ግልጽ ነው እኮ ይገባል አይደል? ጎልኛ እኮ አንድ ጎል እንኳን ይሆናል አይደል? ጎል እንዴ ለምንድን ነው ማታቀብሉት? እንዳለ ወደፊት ይቀባበሉ ፊት ለፊት ጋር ብሩኖ ጋር ወይ ፔድሮ ኔቶ ጋር ወይ ጃው ፊሊክስ ጋር ይደርሱና ከዛ ላስከበረኛ ድረስ ይመለሳሉ ማለት ነው። እናንተ ባልባል ገማ መርቻንቶች ማለት ነው። ገባርለ እንቅልፌ ምን እንዴ ገባር ተስፋ እኮ ነው። ተስፋ ነው የሚያቃጥለው። ገባ ተስፋ ካላረክ አትቃጠልም። ግን በቃ አላረን ለመቃጠል ፈቃደኛ ነኝ ነው የምልህ። ገባ ራሴ እንዴት አድርጌ እንደምሰክስ ልንገር። ራሴን ስክስ ነው ማድረገው ነው የምልህ። ሁለተኛ ይሻለናል። ሲጀመርኛ ሁለተኛ ለመጨረስ ነው የተጮት ነው። ገባር ምክንያቱም ኮሎምቢያ ከጋና ጋር እኛ ከክሮኤሺያ ጋር ክሮኤሺያ ወጥታ ትጫወታለች ቢያንስ። ገባር ጋና ላይ ማን ነው በዚህ አይነት ጋና ላይ ሁለት ቀን ብንጮት አናገባባቸውም። ገባርለ ስለዛ ክሮኤሺያ ይሻላል አባቴ። እኛ ጥቁሮች ጋር መጮት መረረ እንደዚህ ሮቦቶች የገባው ጎል ራሱ እንዴት ነው የተሰረዘው? የገባው አግብተውብን ነበር እኮ ባለቀ ሰዓት በቴስታ በጥፍሩ ነው ኦፍሳይድ ሆኖ በጥፍሩ ማለት ነው። አንተ ጥፍርን መቁረጥ ነበረብህ ነው የምልህ። ገባህ አይደል? ጥፍሩ ኦፍሳይድ ሆኖ ተርፈናል ነው የምልህ። አርጀንቲና አይሰለፍም ተብሏል። ስለዛ ልተኛ። ምክንያቱም ይሄን ዘረኛ አርጀንቲና የሚባል ሀገር ሜሲ ከሌለ ለምን አባቴ ነው ማየው? ተረዳኝ አይደል? ምንም ሚናፍ የሚጎለኝ ነገር የለም። ጆርዳንን ስደበድቡ ማየት ምን ይሰራልኛል? ሰውየው ከሌለ ማለት ነው። ጉዳይ አይደለም። ቻው። ለኮሎምቢያ ቆሜን ያጨበጨብኩት ጋይስ። ምን አይነት ናሽናል ቲም ናት! ፖርቹጋል እና ኮሎምቢያ እንግዲህ 0-0 ተያይዞ ከምድባቸው ወደ ቀጣዩ ዙር ማለፋቸውን ማራገጥ ችለዋል ማለት ነው። የሚገርም ፋይት ነበር የተመለከትነው። ውጤቱን አትመልከቱ። ጨዋታው ላይ የነበረው የሙከራ መጠን በጣም በርከት ያለ ነበረ። በተለይ ኮሎምቢያዎች ማለት ነው ከሰከንድ አፍ በኋላ የግላቸው ነበረ ማለት ይቻላል። ሲያጠቁ እንደ ቡድን ነው፣ ሲከላከሉ እንደ ቡድን ነው። በጣም ነበር የሚያደርጉት። የሚጫወቱበት መንገድ ኢንቴንስ ነበረ። ፕሬሲንጋቸው በጣም ጥሩ ነበረ። ትራንዚሽናቸው ያስፈራ ነበረ። በደንብ ብዙ ሙከራዎችን አድርገው ነበር። ኮስታ እንደውም ያዳነባቸው አንዳንድ ሞመንቶች ነበር። ፖርቹጋሎችም ጥሩ ነበሩ፣ ግን ፈርስት ሃፍ ላይ ነው። ሰከንድ ሃፍ ከዛ በኋላ ብዙም አመርቂ የሆኑ እንቅስቃሴያቸውን አላገኘሁትም። በተለይም ደግሞ ፔድሮ ኔቶ እኔ ለምን ጨዋታው ላይ በዛ ልክ አሰልጣኝ ማርቲኔዝ እንደታገሱት ግራን የገባኝ ማለት ነው። የጨዋታው ወርስት ፐርፎርማንስ መካከል አንዱ በዋነኝነት ይጠቀስ ቢባል የፔድሮ ኔቶ ፐርፎርማንስ ይመስለኛል። በቃ የሆነ አለ አይደለ ይለፋል እኮ፣ ግን የማርቲኔሊ አይነት ቫይብ የሚሰጠኝ አይነት ተጫዋች ነው። ለፍቶ የማይሳካለት አይነት ተጫዋች ማለት ነው። ውሳኔዎቹ ቶሎ ይበላሹበታል ምናምን፣ ብቻ ጥሩ አልነበረም በጨዋታው ላይ። 0-0 እንግዲህ ተለያይቶ ኮሎምቢያ ከምድቧ በ7 ነጥብ ወደ ቀጣዩ ዙር ማለፏን ማራገጥ ትችላለች። ጋናንም በ32 ዙር የምትገጥም ይሆናል። ፖርቹጋል ደግሞ እንግዲህ ክሮኤሺያን በ32 ዙር የምትገጥም ይሆናል ማለት ነው። በጣም ለፖርቹጋል ግን ተርፋለች ነው የምለው። ጨዋታውን ማን የማሸነፍ ትልቅ እድል ነበረው፣ ማንስ ቢያሸንፍ ይገባዋል ብላችሁ ከጠይቃችሁ እኔ ኮሎምቢያን ነው ልጠራላችሁ የምችለው። በጣም ነው የተመቹኝ። እኔ ከመጀመሪያው የግሩፕ ጨዋታ ጀምሮ እስካሁን ተመችተውኛል። በደንብ በዚህ ፐርፎርማንስ የሚቀጥሉ ከሆነ ደግሞ ርቀት መጓዝ እንደሚችሉ አምናለሁ። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። ፕላስ ምንት መጫናታችሁ እስከ 10 ሰዓት ድረስ ቁጭ ብዬ እንደዚህ የተጣለ ጨዋታ ላይ ማን ኮሎምቢያዎች ነው እንደውም የቀጠቀጧቸው ማለት ነው። ጭራሽ ሊያልቅ ሲል እኮ ፖርቹጋሎች የመጫወት ፍላጎት አልነበረባቸው ማለት ነው። ራፋኤል ሊያኦ እየጠለዘ ይሮጣል ምናምን ነገር የሆነ ነገር ለማድረግ እየሞከረ ነበር። ሙሉ ጨዋታው ላይ ግን ምንም የሉም ነበር ፖርቹጋሎች። ዛሬ አልቻሉም። ማን ጆዋ ፌሊክስ ትንሽ ለመንቀሳቀስ እየሞከረ ነበር። ሮናልዶ ምንም ኳስ እያገኘ አልነበረም ከነጭራሹ ማለት ነው። ምንም በቃ ኦፍሳይድ ነው ብዙ ኳሶች እየተባሉበት የነበረው ምናምን ነገር። ፖርቹጋሎች ያን ያህል የሚገራርም ኳስ እየፈጠሩ አልነበሩም። የብሩኖ ኳስ ነበረ እንዴት እንዳልገባ አላውቅም። እሱ ኳስ ገብቶ ቢሆን ጨዋታው ብርግድ ይል ነበር። ማን በዚህ በኩል የፖርቹጋልን በረኛ ይመልሳል፣ የነዛም ይመልሳል። ሊያልቅ ሲል ግን ኮሎምቢያዎችን ፈሯቸው። እግዚአብሔርን ምላችሁ አትሄቲም በጣም ነው የሚችሉ እንዴ እንዳለ ይችላሉ ተጫዋቾቹ። ጭራሽ አግብተው እኮ ተሾሮ ነው እንዶ ተመስገን ነው ማለት የምችለው። በስማ እስከዚህ ሰዓት ድረስ አስመሽታችሁን ከዛ ጎል የሌለው ጨዋታ እንዴ! እኔ እሺ ቆይ አሁን በጫማ ክር ምናምን ኦፍሳይድ መባል ጀመረ ማለት ነው። አልገባኝም ከምር። ፖርቹጋል ተርፋለች። አንተ ኮሎምቢያ እንዴት ነው ኳስ የሚጫወቱት? ምንም አይቀሙም ኳስ። ሱዋሬዝ የሚባል አጥቂ እኔ ምን ሆኖ እንደሳቱ ያን ኳስ አላውቅም። እኔ ከምር ለመሳት ይከብዳል ኳሱ። አጥቂ ነህ እግር ኳስ እንጀራዬ ነው ብሎ የሚያስብ ሰው ይሄን ኳስ አይስቶ የሆነ እንዴት ነው ከዚህ ጋር ተሰጥቶ ወደዚህ መልሰ የምመተው አልገባኝም። አንተ መሆን አለበት ይሄን ኳስ ለመሳት። ሌላው ደግሞ ሌው እንዴት ነው የሚሮጠው ግን እንዴ! ልክ ነው ስፒዱ።
ግን ምንድነው ኢንድ ፕሮዳክት የሌለው ሰው ነው። ወደ ኋላ ቢሰጠው ኳሱን ያገቡት ነበር። ደግሞ ሮላንዶ ነበር ከኋላ ያገቡት ነበር። ከምር ቀጥታ ነበር የሚያገቡት፣ ግን ወደ ኋላ አልሰጣቸውም። የሚገርም ጨዋታ ነው ግን ያየነው። የሚገርም ማለት ኮሎምቢያዎች በጣም የሚገርም ጨዋታ ነበር ሲጫወቱ የነበረው። ኳሱን ይዘውታል። ያው በእርግጥ ፈርስት ሃፍ በተለይ ሰከንድ ሃፍ የሆነ ፓርት ድረስ እንቅልፍ የሚያመጣ ጨዋታ ነበር። እውነት ለመናገር ምንም ኳሱን ዝም ብሎ ይሽከረከር ነበር እንጂ ምንም ነገር የለውም። ግን ከሆነ ሰዓት በኋላ በተለይ ኮሎምቢያ ጎል ማግባት ፈለገ። ግን ኮሎምቢያ ትልቅ ስህተት የሰሩት ሙኒዮዝን መጀመሪያ ማስገባት ነበረባቸው። ምንድነው መጨረሻ ላይ ያስገባችሁ? ከገባ በኋላ ስንት ቻንስ ክሬት እንዳደረገላችሁ እና ኢቨን ፖርቹጋሎች ራሱ ማለት ነው የተጫዋቾች ቅያሪ በጣም ሌት የሆነ ቅያሪ ነው ያደረጋችሁት። በተለይ ሊያው ምናምን መጀመሪያ ነበር መኖር የነበረባቸው። ዲያጎ ዳሎት ዛሬ ምርጥ ነበር። በስመ አብ እውነት እኔ እንደዚህ ሲጫወት ራሱ አይቼው አላውቅም። በጣም አሪፍ ነበር የተጫወተው። ግን በቃ ጨዋታው በአቻ ውጤት ተጠናቋል። ፌር ውጤት ነው ብዬ አስባለሁ። ምክንያቱም ሁለቱም ጋራ የሆነ ጥሩ ነገር ነበረ። ኤኒዌይስ ወደ ቀጣይ ምድብ አልፈዋል። ወደ ምድብ ወደ 32 ውስጥ ገብቷል። ስለዚህ ከዛ በኋላ ያለውን ነገር ምን ይሆናል? ግን ፖርቹጋል በዚህ አቋማ የትም የምትደርስ አትመስልም። በጣም ያስፈራል አቋም። ይኸውላችሁ እኛ እውር አይደለንም፣ ክርስቶስን ነው የምላችሁ። ይሄን ቲም ያሸንፋል ብሎ መጠበቅ በቃ የሆነ የማይመስል ነገር ነው የሚሆነው። ቲም ወርክ የለም፣ ቢልድ አፕ የለም። አንተ ምን አይነት ሚድፊልድ ያ ሁሉ ሚድፊልድ አንተ ብሩኖ ፈርናንዴዝ እና ቪቲኒያ ኔቪስ ገብተው ምንም ነገር የለም፣ ምንም ነገር የለም። ሲጀምር ማለት ሞራላቸውም የሞተ ጨዋታ ነበር ዛሬ 0-0 ሲያልቅ ራሱ ጭራሽ እነሱ ነበር ፕረስ ያደርጉ የነበሩት ኮሎምቢያዎች የተሻለ። በጣም ነው የተቃጠልኩት። ፊሊክስ ሰው አይደለም፣ ፊሊክስ መግባት የለበት። ይሄ መላጣ ማርቲኔዝ ማለት ነው ወደዛ መጣ ነው አስወጥተው። ፊሊክስ ጥቅሙም አልታየኝም። ፈርስት ሃፍ ቀጥታ ማስወጣት ነበረበት። ሲቀጥል ዳሎት መግባት ይሻላል ወይስ ማቲያስ ኑኔዝ ቢገባ ይቀላል? እኔ ምን አይነት ዲሲሽን እንደሚወስን እግዚአብሔርን። አሁን ፖርቹጋል ከዚህ በኋላ እንደርሳት እንትኖች እኔ አላቅም። በሚያስጠላ ምድብ ነው ማን እኛ ማርያም እግር ኳስ ተመልካቾች ነን፣ ግን የማይካር ነገር አንከ ይሄን ቲም ግን ገና በጣም ይቀረዋል። ሞራል እንኳን የላቸውም። የሆነ ተነሳሽነት መሀሉ ዜሮ ሲሆን የሆነ ሰዓት መሰላቸት መጣኩ። እጭ ቋጣሪ ያመጣን ጠንቋ ያመጣን ቡዳን እንጣንዲ ዋንጫው በቡዳን እንብለው እንዴ በቡዳን እንብለው። ያው ኮንክሉዥኑ ቀጣይ ፕሮጀክቱ ከዛ በኋላ እንግሊዝ ስፔን ምን ፈረን እያገላበጡ ነው የሚጠብሱ እያልኩ ነው። እያገላበጡ በጠጠን ነው የሚያመጡሉ። ሁሌ ብርጫዎች ማወቅ አለብህ። በጭላዳ ስታይል ወንጭ ብለም ይሄን ማወቅ አለብህ ሁሌ። ምን አይነት ቆዛሚ ደግሞ ያው ፋናት ቁጭ ብሎ ሲቋጥር ድሮፕ ሊያልፍልኝ ነው እንዴ? በጣም ነው የሚነደው በጣም ከጨዋታ ውጤቱ ከውጤቱ ምድቡ ከምድቡ ቀጣይ ጨዋታው ከቀጣይ ጨዋታ ጎል የለም። ሁሌስ በክስታ መጫወት አለባት። ፉል ታይም 0-0 ኮሎምቢያ አንደኝነቱ ይገባታል። ዛሬ ነጥብ የሚፈልገው ፖርቹጋል ሳትሆን ኮሎምቢያ ነው የሚመስለው። በቃ የተሻለ የሚጫወቱት ኮሎምቢያዎች ናቸው። ፖርቹጋል በዚህ ስብስብ በዚህ አጫዋት የትም አደርስም ካሁኑ ማለት ነው። የፖርቹጋል ደጋፊዎች ቁርጣችሁ ነው። በጣም የሞቱ ናቸው። የሆነ ጨዋታ በሞራል ይጫወታሉ፣ የሆነ ጨዋታ የወደቀ ጨዋታ ይጫወታሉ። ምን አይነት የሚያስጠላ ቲም እንደሆነ አላውቅም። ምን ይወቃ እንዴ? እነ ፈረንሳይ ነው ያቸው ከመጀመሪያ ጨዋታ እስካሁን ጨዋታ በሚገርም ፐርፎርማንስ። ስፔኖች ነው ያቸው፣ እንግሊዝን ያት፣ አርጀንቲና ነው ያት። ፖርቹጋል የመጀመሪያ ጨዋታን ከዲያር ኮንጎ የሞተ ጨዋታ የሚያስጠላ ጨዋታ ተጫወታ። በሁለተኛው ደግሞ ዓለምን አስጨበጨበች። ያው አሁን ሶስተኛ ጨዋታዋንም እንደዚህ በዚህ መልኩ የሚያስጠላ ጨዋታ ተጫውተው ነጥብ ፈላጊዎቹ ኮሎምቢያን ይመስሉት። እግዚአብሔር አሁን በቃ ከዚህ በኋላ ወደ ሞት ምድብ ሄደናል ማለት ነውና 16 ውስጥ ከአርጀንቲና ጋር የመገናኘት እድላችን በዚሁ አብቀት። ፖርቹጋል ያሳዝናል በጣም። ወይኔ እንቅልፌ አሜሪካ ስራሽን ይስጥሽ። አዎ ፖርቹጋል የስራን ይስጥ። በቃ እንዴ አለመሸነፍ ራሱ ትልቅ ድል ነው። በዚህ ጨዋታ አለመሸነፍ ነው የምላችሁ። ኧረ ፖርቹጋል ዋንጫ አይ ዋንጫ እንዴት አሁን ይሄንን አይተን እንዴት ነው አይደለም ይሄ ቡድን ዋንጫ ሊበላ ማለት ነው። ሰርቆ ራሱ የሚወስድ እኮ አይመስልም እኮ። አንተ ተወቀጡ እኮ ተቀጠቀጡ እኮ ማንዬ። ጭራሽ በተጨማሪ ደቂቃ ላይ ጎል አስቆጠሩ።
ተሻረግ እንደግነቱ 0-0 አለቀ። አሁን ሁለተኛው ሆኖ ፖርቹጋል ጨረሰ። ማን እንደሚገጥመው ታውቃላችሁ? ምሳ ፖርቹጋል በእውነት ታሪካዊ የሆነ ማለት ነው ስህተት ነው። ይሄ እንኳን ራሱ ማየት እንዴ አንተ ቅጥቅጥ እናት እንደሌለው ልጅ ነው የተቀጠቀጠው። እና ምንም መወሻሸት አያስፈልግም። ጀሞ የምሬን ነው የምላችሁ ተቀጥቅጧል። ይሄ ቡድን የመስመር ተከላካዮቹ ምንድነው ምንም አገልግሎት አሰጡም እንዴ ምንም ሲያበሽቅ በእናት በተኛስ ወይኔ ፖርቹጋልና ክርስቲያኖ ተያይዘው ኮንታን የገቡት ምን አይነት የደከመ ጨዋታ ነው? ምን አይነት ጨዋታን ያሳዩን? በስመ አብ 8 ሰዓት ላይ እንደዚህ ጨዋታ ተጫወታላችሁ? አረ ብሩኖ ደግሞ ያንን ክርስቲያኖ ነካብኝ ብለህ እንደዛ እንዳለቃቀስክ አንተ ምን አይነት ኳስ ነው ወይ ያለቀክለት? ምንድነው የሳትከው? አንተ ብትሆን አልቅሳ ነበር። አረ ምን አይነት ጨዋታ ነው ያየነው? በእንደዚህ አይነት አጫዋት አብቅቷል ያለ ዋንጫው። ምን ነው ጌታዬ አያምባክ ብለህ አያምባክ መጥቻለሁ ተመልሻለሁ አልክ። አመን ልክ ነው ተመልሷል። ሁሌ ይለካማ እንዴ ነው ጀግና ምናምን ብለን ሰክሰንልህ ስናበቃ ምን ነው ዛሬ ፖርቹጋል ተርፋለች ማለት አልተረፈችም። ቅጥቅጥን ያደረጓት ግን በቃ ነጥቡ ተርፋለች የሚያስብል ነው። ብዙ ምትሄድ አትመስልም። በዓለም ዋንጫው በጣም ብዙ ምትሄድ አትመስልም። በጣም ነው የምታሳዝነው። በጣም ነው የሚያሳዝነው። ሮናልዶ ግን በቃ ከባድ ቲም ነው። ከዛ ደግሞ ድልድሉም የደረሳት ደግሞ ከባድ ነው። በቃ ከነ ፈረንሳይ ጀርመን ምናምን ውስጥ ነው የምትሄደው እንጂ በነ አርጀንቲና ድልድል ውስጥ አይደለም ያለችው። አይ ሆፕ ፋይናል ብትደርስ እና ዋንጫ ብትበላ የምር ግን በጣም ነው የሚያሳዝነው። ቅጥቀጣ ኮሎምቢያ ማለት ነው ፖርቹጋልን ቅጥቀጥ ነው ያረጋቸው። እድሜ ለሩበን ዲያዝ በሉ አታመልጥም ነበር ዛሬ። ለማንኛውም ዞሮ አንደኛ ኮሎምቢያ ምድቡን በአንደኝነት አጠናቃለች። ፖርቹጋል ሁለተኛ ነው የምትጠናቀቀው። አይ ቲንክ እንትናን ነው ክሮኤሺያን ነው የምትገጥመው መሰለኝ። ኮሎምቢያ ደግሞ ጋናን ማለት ነው። እና ከባድ ነው የምር። እኔ በጣም ብዙ ተስፋ አታርጉ የሮናልዶ ደጋፊዎች። እኔም እኮ በጣም ብዙ ተጫዋች አለኝ እዛ ውስጥ እንዲሳካለት መፈልግ ነው። በርናንዶ አለ፣ ሩበን ዲያዝ አለ፣ ማቲያስ ኑኔዝ አለ። ግን ከባድ ነው በጣም ኬሚስትሪ ጎለዋል ፖርቹጋል ኬሚስትሪ ማለት ነው። እና ለማንኛውም በጣም ያበዱ ናቸው። ሀሜስ ሮድሪጌዝ ከስንት ጊዜ በኋላ አይቼዋለሁ። በጣም ነው ደስ ያለ። የሚገርም ጌም ነው የተጫወቱት። እንደውም ሉዊስ ዲያዝ እሱ ነበር በጣም የሚጠበቀው። እሱ ለሁለት የያዙት ስለነበረ ብዙ ኢፌክቲቭ አልነበረም። እሱም በጣም ተጠብቆ ነበረ። ለማንኛውም 0-0 አልቋል። ግን ከባድ ነው። ኮሎምቢያ ራሱ የሚገርም ቲም ነው እና አስቦ ምድብን ካላሸነፍ ከአጠቃላይ ዓለም ዋንጫውን እናሸንፋለሁ ማለት ከባድ ነው። ለማንኛውም ዲሞክራቲክ ኮንጎ ደግሞ በሌላ በኩል ኡዝቤኪስታን 3-1 አሸንፋለች። ስለዚህ እሷም ወደ ቀጣዩ ልታልፍ የምትችልበት እድል ሰፊ ነው። ምክንያቱም 4 ነጥብ ይኖራታል ማለት ነው። እና ይመቻችሁ። ኧረ እንቅልፍ ሊገለን ነው። አርጀንቲና ውስጥ የሲቲ ተጫዋች ስለሌለ ምንም ማድረግ አንችልም። ይመቻችሁ።